ክቡራን ተመልካቾች ከመሸጋገሪያ በኋላ ተመለስን። አሁን ሁለተኛውን ርዕሰ ጉዳይ የምንመለከትበት ሰዓት ላይ ደርሰናል። ይህም ሰባተኛው ጠቅላላ ምርጫን የሚመለከት ጉዳይ ነው። እንደሚመለከተው እንግዲህ ሁላችንም ጊዜው በጣም ይሄዳል፣ ግን ዝም ብሎ በዋዛ የሚሄድ ጊዜ አልሆነም። ብዙ ጉዳዮችን እየተመለከትን ነው። በተለይ ከምርጫ ጋር ተያይዞ የፓርቲዎች የክርክር መድረክ በጣም በሰፊው ተመልክተናል። ከዛ ውጪ እጩዎች ደግሞ በተመሳሳይ ቅስቀሳዎችን እያከናወኑ መሆናቸው ይታወቃል። ሌሎችም ደማቅ የሚባሉ የቅድመ ምርጫ ሂደቶችን እንደዚሁ አይተናል። በዚህ ሂደት ውስጥ እንግዲህ ምርጫውን ተከትሎ ቀደም ሲል ያነሳናቸውን ሀሳቦች ምርጫ ቦርድ በመተግበር ረገድ በጣም ስኬታማ የሚባል እንቅስቃሴዎችን እያደረገ መሆኑ ይታወቃል። ነገር ግን ከሰሞኑ ደግሞ የኢትዮጵያን አጠቃላይ የሆነ የጸጥታ ሁኔታ በገለልተኛ አካል አስጠንቶ ያንን ደግሞ በሪፖርት መልክ ከሰሞኑ ይፋ ማድረጉ ይታወቃልና ከይዘቶቹ ብንጀምር ደስ ይለኛል። አፈወርቅ። አዎ እንግዲህ የምርጫ ቦርድ የተለያዩ ስራዎችን ሲሰራ ነበር። የቅድመ ምርጫ ሂደቶቹ በጣም ብዙ ሰፊ ስራዎች ናቸው። በነገራችን ላይ ቁሳቁስ ማዳረስ፣ ሌሎች ስራዎች በጣም ሰፊ ናቸው። ከዛ ባሻገር ግን የተለያዩ የፖለቲካ ኃይሎች ያነሷቸው የነበሩ በተለይ በኢትዮጵያ ምርጫ ለማስኬድ አስቻይ ሁኔታ አለ የለም የሚሉ ክርክሮች ነበሩ። በተለይ ከጸጥታና ደህንነት ጋር የተያዙ ጉዳዮች ይነሱ ነበር በአብዛኛው አካባቢዎች። ይህንንም ቀድሞ የቅድመ ምርጫ የጸጥታና ደህንነት ዳሰሳ በቦርዱና በተለያዩ ጸጥታ አካላት ሲወጡ ነበር። ከዛ በኋላ ግን የፖለቲካ ፓርቲዎች ራሳቸው ጥያቄዎች ያላቸው የፖለቲካ ፓርቲዎች ራሳቸው ወደ ምርጫ ጣቢያዎች እንዲወርዱና ያለውን ሁኔታ እንዲገመግሙ ነው የተደረገው። በዚህም በተለያዩ አካባቢዎች ራሳቸው የፖለቲካ ፓርቲዎች ወርደው ነበረ። እዛው አባሎቻቸውን አመራሮቻቸውን ልከው ኢትዮጵያ አሁን ያላት ሁኔታ የጸጥታ ሁኔታ ምርጫ ለማስኬድ ያስችላሉ የሚል ጥያቄ አንስተው ራሳቸው ታዝበው ነበር። የነሱ ነው የሲቪል ማህበራት የፖለቲካ ፓርቲዎችና እንዲሁ የቦርዱ ገለልተኛ አካላት ያጠኑት ጥናት ይፋ የተደረገው። በዚህም አሁን ባለው ሁኔታ በኢትዮጵያ ምርጫ ለማካሄድ የሚያስችል አስቻይ ሁኔታ አለ፣ ግን የተወሰኑ አካባቢዎች አሁንም ትኩረት ይሻሉ ሚል ሪፖርት ነው ይፋ የተደረገው። እንደምታውቁት እንግዲህ ምርጫ ለዲሞክራሲ ሽግግርና የተመረጠ ህጋዊ ቅቡልነት ያለው መንግስት እንዲኖር በጣም አስቻይ ሁኔታ ነው። ይሄን ምርጫ ደግሞ ሲያስኬድ ውጤቱ የሚያዛቡ ሁኔታዎች እንዳሉ ማረጋገጫ ያስፈልጋል። የጸጥታና ደህንነት ጉዳይ አንዱ ነው። በተለይ ይህንን ነው ያነሳው ቦርዱ። እንግዲህ እንደነገርኳችሁ የፖለቲካ ፓርቲዎች ራሳቸው የሲቪል ማህበራትና ቦርዱ ናቸው ገለልተኛ አካላት ራሳቸው ወርደው አለ የለም የሚለውን ያጠኑት። ይሄ ደግሞ በተለይ የሌጂቲሜሲ ጉዳይ እንዲነሳ ህጋዊ ነገሩ በገለልተኛ አካል ራሳቸው ባለጉዳዮቹ መሄዳቸው ምናልባት ቦርዱ አዲስ የጀመረው ሁኔታ አለ። በነገራችሁ ላይ ምርጫ ቦርድ ዘንድሮ ብዙ ነገሮች እየሞከረ ነው። ለምሳሌ ምርጫ ክርክር እያካሄደ ነው። ከዚህም በተጨማሪ ድጋፍ ለሚያስፈልጋቸው የተለያዩ ድጋፎችን በልዩ ሁኔታ እየሰጠ ነው። እነዚህ ስራዎች ደግሞ ምርጫው መጨረሻ ለሚኖረው ውጤት ኢትዮጵያ ትመርጣለች፣ ኢትዮጵያ ወደ ስልጡን ፖለቲካ ትሸጋገራለች ስንል ከዚህ ቀደም የተጀመሩ ጅምሮች ነበሩ። አሁን ደግሞ ያለንበት ወደ ቀጣዩ ምዕራፍ የምንሻገርበት ስለሆነ ወሳኝ ሂደት ያለበት ነው። መወሰድ ያለባቸውን ሁኔታዎችም አመላክቷል። በተለይ ትኩረት የሚሹ አካባቢዎች አሁንም መኖራቸውን ያመላከተ ሪፖርት ነው። ይህ ሪፖርት ግን በራሳቸው በባለጉዳዮቹ የተጠናና የቀረበ መሆኑ ምናልባት የተለየ ያደርገዋል ብዬ አስባለሁ። ደረሰ። መልካም። እንግዲህ ሪፖርቱ አብዛኞቹ አካባቢዎች ለምርጫ አስቻይ ሁኔታዎች የተፈጠረባቸው መሆኑ በሪፖርቱ መጠቀሱ የመጪውን ሰባተኛ ጠቅላላ ምርጫ በስኬት ለማጠናቀቅ ያለውን ተስፋ ብዙ መልኩ ከፍ አድርጎ የሚያሳይ ጉዳይ ሆኖ ማንሳት እንችላለን። ግን እኔ አንድ የተመለከትኩት ነገር ከምርጫ ቦርድ ገለልተኝነቱን ለመጠበቅ የሚሄድባቸው ርቀቶች በጣም የሚደነቁ ሆኖ አይቼዋለሁ። ምክንያቱም የጸጥታ ጉዳይ ሲነሳ መንግስት በራሱ መንገድ ሄዶ የራሱ ግምገማዎችን ያከናውናል። የራሱን የሆነ የጥናት እና ሌሎችም ሪፖርቶች ይኖሩታል። ነገር ግን ያ መንግስት የሚለው ራሱን የቻለ ተቋም ነው። ግን ደግሞ ምርጫ ቦርድ ይህንን ጉዳይ ከዛ በተጨማሪ የኢትዮጵያ ውስጥ ያለው የሰላምና ጸጥታ ሁኔታ ምንድነው ከምርጫው ጋር ተያይዞ የሚለውን ጉዳይ ገለልተኛ የሆኑ አካላት የሲቪል ማህበረሰብ ፖለቲካ ፓርቲዎችና ሌሎችም እንደዚሁ ገለልተኛ አካላትን ያጣመረ ቡድን መስርቶ ጥናቱ እንዲደረግና በዛ መልኩ ወደ ሪፖርት እንዲቀርብ ማድረጉ በተጨባጭ
ምንድን ነው የሚነግረን ነገር የሚለውን ብንመለከተው ጥሩ ነው። በጣም ጥሩ ነጥብ ነው። እንግዲህ በሪፖርቱ እንደተመለከት ነው በነገራችን ላይ ግልጽ ነው አይደለ የአስቻይ ሁኔታዎችን መደላድሎችን መፍጠር በተለይ ከጸጥታና ከሰላም ከደህንነት ሁኔታዎች ጋር የተያያዙ ፕራይመሪሊ የመንግስት ስራ መሆኑ ይታወቃል። ስለዚህ የመንግስት የጸጥታ አካላት በዚህ ውስጥ የየራሳቸው ግምገማ የየራሳቸው ሪፖርት ይኖራቸዋል። የክልል አስተዳደሮች በአጠቃላይ የተሳተፉበት ሁሉንም በሚባል ደረጃ ባለድርሻ አካላትን ያቀፈ አይነት ግምገማ ነበር። ከዚህ ውስጥ በልዩነት በተለይም ከፖለቲካ ፓርቲዎች ወይም ደግሞ የቀረበው ሪፖርት ላይ ልዩነት አላቸው የተባሉ ሀሳቦች ተለይተው በዛ ላይ ዳግም ምልከታዎች እንዲደረጉ የተደረገበት እርምጃ ነው። አንድ ቀደም ባነሳው ላይ የምርጫ ቦርድ ተቋማዊ ገለልተኝነቱን እየጠበቀ እየሄደና በተለይ ዜጎችም መተማመን እንዲፈጥሩ በምርጫ ሂደቱ ላይ አንደኛው ትልቅ ነጥብ አድርገን ማንሳት እንችላለን። ይሄኛው ሂደት በእርግጥ ተቋማዊ ግዴታው ነው። ተቋማዊ ግዴታውን ደግሞ በብቃት እየሄደበት ነው ለሚለው እንደ አንድ ማሳያ ነጥብ አድርገን ማንሳት እንችላለን። ስለዚህ የሲቪል ድርጅቶች በገለልተኝነት የሚነሱ አካላት ናቸው። በምርጫው ሂደት ላይ እንግዲህ በታዛቢነትን በቀጣይ የሚመጡ ናቸው። ህብረተሰብን ከማስተማር ጋር የተለያዩ ሮሎች ያላቸው ወሳኝ የሚባሉ በምርጫ ሂደት ውስጥ ወሳኝ የሚባሉ ራሳቸውን የቻሉ ባለድርሻ መሆናቸው ይታወቃል። ስለዚህ እነዚህን እንዲያቀፍ ተደርጓል። ይሄ ብዙ ያልታዩ አይነት እይታዎችን ማከል እንዲያስችል ከመንግስት ምናልባትም የራሱ ኢንተረስት ሊኖረው ስለሚችል የመንግስት ፍላጎት የተጫነው አይነት አካሄድ እንዳይኖር በሰላምና በጸጥታ ሂደቱም ላይ ሆነ አጠቃላይ የምርጫ ሂደትን በተመለከቱ እያንዳንዱ ሪፖርቶች ላይ የመንግስት ፍላጎት የተጫነው አይነት አካሄድ እንዳይኖር ከማስቻል አንጻር እነዚህን በአንድ ዴሞክራሲያዊ ምርጫ ውስጥ ሊጠበቁ የሚችሉ አይነት ገለልተኛ ድምጾችን ታሳቢ ያደረጉ ግምገማዎችና ሪፖርቶች በጣም ትልቅ ጅምሮች ናቸው። ትልቅ መበረታታት ያለባቸው ነው። የምርጫውንም ውጤት ህብረተሰቡ ዘንድ ቅድም እንዳነሳውት ተአማኒነትን ከመፍጠር ዜጋውም ድምጼን ምጥልበት አስተማማኝ ቦታ አለ ማስቀምጥበት የሚለውን አይነት ኮንፊደንስ ዴቨሎፕ እንዲያደርግ ይረዳዋል ብዬ አስባለሁ። ከዛ ባለፈ የፖለቲካ ፓርቲዎች ራሳቸው ናቸው እንግዲህ በልዩነት የተነሱ ሀሳቦች ላይ በፖለቲካ ፓርቲዎች ዘንድ ጥያቄዎች ነበሩ ብለን ታሳቢ ማድረግ እንችላለን ማለት ነው። የጸጥታና ሪፖርት ቀደም ሲልም ከቦርዱ ጋር በነበራቸው የተለያዩ የውይይት ጊዜያቶች ድጋፎችን በተመለከተ አስቻይ የጸጥታና የሰላም ሁኔታዎች የሌሉባቸው አካባቢዎች አሉ፣ በአጠቃላይ በመላ ሀገሪቱ እንደሱ አይነት ድባብ የለም በሚል ቀደም ባሉት ጊዜያቶች ከፖለቲካ ፓርቲዎች ዘንድ ሲነሳ የነበረ ጥያቄ እንደነበር እናስታውሳለን። ስለዚህ ከከፊል የፖለቲካ ፓርቲዎች መሰሉ ጥያቄ ነበር። ይሄንን ጥያቄም አድሬስ ያደረገ ነው ማለት ነው። ይሄ እርምጃ ራሳቸው ተሳታፊ ሆኖ ያለው ተጨባጭ ሁኔታ ላይ የራሳቸውን ምልከታና በሪፖርቱም የሚካተት የራሳቸው ሀሳብ እንዲኖር ማስቻሉ ምርጫ ቦርድ በዚህ ረገድ የፈጠረው መደላደል በጣም ትልቅ ነው ብለን ማንሳት እንችላለን። ለሂደቱ ብቻ ሳይሆን ምርጫን የጀመርነው እንግዲህ ቀደም ባሉት ረዘም ለሚሉ አመታት መቁጠር እንችላለን እንግዲህ 7ኛ ዙር ስንል። ስለዚህ በዚህ ውስጥ ያዳበርን የመጣ ነው። 6ኛውን ከ7ኛው የተሻለ ለማድረግ 6ኛውን ከ5ኛው የተሻለ ለማድረግ የሄድንባቸውን ስራዎች አጠናክረው የሚቀጥሉና ለነገም ኢትዮጵያ እንደ ሀገር ለምታስበው በተለይ በፖለቲካው ረገድ ቀደም ሲልም በነበረው ነጥባችን ላይ እንዳነሳ ነው የስልጡን ፖለቲካ ጉዳይ በምርጫና በምርጫ ሊያውም ፍትሃዊ በሆነ ነጻ በሆነ ገለልተኛ ምርጫ መረጋገጥ ሲችል የዜጎች ድምጽ ዋጋ ሲያገኝ ነውና ይሄንን ማረጋገጥ የሚቻለው ያደጉትም ዲሞክራሲያዊ ልምምድ አለን የሚሉትም ሀገራት ይሄ ነው መንገዳቸው። ስለዚህ ኢትዮጵያ ለዛ መሰሉን አይነት ተቋማዊ ጥንካሬ ያለውን አካል እየገነባች ነው የሚለው በጣም ከዚህ በፊትም የነበሩት የለውጥ ጅምር አመታት ላይ የተሰሩ ስራዎችም ነጸብራቅ ናቸው ብዬ አስባለሁ። በተለይ የዲሞክራሲ ተቋማት ላይ የነበሩ የተቋማት ግንባታ ሁኔታዎች ግን በዚህ እንደው ማንሳትም ያለብን የሚመስለኝ ፖለቲካ ፓርቲዎች በራሱ አሁን ቅስቀሳዎችን እያደረጉ ነው። እንግዲህ የዛሬ ሳምንት አካባቢ የጽሞና ጊዜ ይጀምራል። በጣም ምርጫው ሳናስበው ቀኑ በጣም ሄዷልና ይጀምራል። በጣም ክሪኤቲቭ የሆኑ አይነት ቅስቀሳዎችንም እያየ ነው። እኛ ዞሮር ስንል በተለያዩ ቦታዎች የምርጫ ክርክሮች ለምርጫው የሰጡት ድባብ የተለያዩ ፕሮግራሞች ፓርቲዎች ራሳቸውን እንዲያስተዋውቁ ፋና ሚዲያ ኮርፖሬሽን ጨምሮ በርካታ መገናኛ ብዙሃን የአየር ሰዓታቸውን መመደባቸው እኒህ ለተቋማዊ ግንባታ ብቻ ሳይሆን ኢትዮጵያ ንግግርን ኢትዮጵያ በሐሳብ ሙግትን
መልመድ አለባት። በነገራችን ላይ ከቅድሙም ጋር ሚያያዝ ሀሳብ ያለው ነው። ስንነጋገር የበለጠ ስንከራከር የበለጠ የጠራ ሀሳብ እየለየን እንሄዳለን። ህዝቡም በምክንያታዊነት የመወሰን ደረጃ ላይ ይደርሳል። እነዚህ ሂደቶች ደግሞ ለምንፈልጋት ኢትዮጵያ ዲሞክራሲ፣ ሰላም፣ ሌሎችንም ለምንላት ኢትዮጵያ መሰረት የሚጥሉ ናቸው። በዚህ አመት በጣም በልዩ ሁኔታ ያየ ነው። በየቀኑ በሚባል ደረጃ የፖለቲካ ፓርቲዎች ክርክር ስናይ ነበር። የፖሊሲ ክርክሮችን አንዳንዶቹ ክርክሮች አፍን የሚያስከፍቱና ለካንስ ኢትዮጵያን እነኚህ ዝም ብሎ የሴራውን ሌላውን እያጠራ ነው ስንሄድ በሀሳብ መነጋገር እንችላለን። ይሄ ደግሞ ለምንፈልገው የሀሳብ ፖለቲካ፣ የዲሞክራሲ ስርዓት ግንባታ፣ የተቋማት ግንባታ፣ ጠንካራ ሀገረ መንግስት ግንባታ መሰረት የሚጥል ነውና እኒህ ሂደቶች ምናልባት ውብርስታነሽ ባልሽ ብዬ ነበር ሴት ፖለቲከኞች በጣም ወደፊት የመጡበት የተከራከሩበት ያከራከሩበት ሀሳባቸው የተደመጠበት ጊዜ ነበርና እኒህ ነገሮች አሁንም ምናልባት እስከ ጥሞና ጊዜው የፖለቲካ የምርጫ ክርክሩን ግለት አስጠብቀው ይሄዳሉ። እነዚህ ስራዎች ግን የሚመልሱን ያው የተፈጠረው ምቹ ከባቢ ያዋለዳቸው ነገሮች ነው ወደሚለው ነው የሚወስደን። ምክንያቱም ቅድም አሁን አፈወርቅ እንዳነሳው አሁን የሚታየው በምርጫ ድባቡ ላይ አንደኛውና ዋነኛው ነገር የሚጠበቀው የፖለቲካ ፓርቲዎች የፖለቲካ ኃይሎች በነጻነት ተንቀሳቅሰው ሀሳባቸውን መሸጥ የሚችሉበት ምቹ አውድ መፍጠር የሚለው ነው። ስለዚህ ያንን ድባብ እያየን ከሆነ ፖለቲካ ፓርቲዎች ራሳቸው በተሳተፉበትና ማንነታቸውን በሰጡበት ሪፖርት ሲቪል ድርጅቶች ገለልተኛ አካላት ማንነታቸውን የሰጡበት አይነት አስቻይ ሁኔታ ድባብ አለ ኢትዮጵያ ውስጥ ስንል ቀድመው ለዚህ የተሰሩ መደላደል እንግዲህ አንድ ቆቅድም መገለጫ ሆኖ የምናነሳው ነገር የሪፖርቱ ሲቀርብ አንድም በጣም አካታችነት የነበረው ነው። የፖለቲካ ፓርቲዎች በኢትዮጵያ ባለው የጸጥታ ሁኔታ ላይ ቁጭ ብለው ሲመክሩ የተመለከትንበት ነው። ይሄ በራሱ የተሳትፎን መጠን የሚያሳይ ሆኖ እናገኘዋለን። ግን ከዚሁ ጋር አያይዘን በጣም በግልጽ ማስቀመጥ ስላለብን ቀጣይ ቀናቶች 12 ብቻ ስለሆኑ ምንድነው ቀሪ ቀናቶች ላይ የሚጠበቁ ጉዳዮች የሚለውን ቅድም ጀምረው ነበር። ግን ደግሞ በደንብ ብናስቀምጠውና ተመልካቾችም በየቤታቸው ሆነው ይሄን ፕሮግራም የሚከታተሉ የምርጫው ሂደት በምን ያህል ደረጃ ላይ ይገኛል የሚለውን በደንብ ብንነግራቸው ጥሩ ነው። የተለያዩ የፖለቲካ ፓርቲዎች አሁንም ርዕዮተ ዓለማቸውን የማስተዋወቅ ህዝቡ እንዲመርጣቸው ድምጹን በፍቃደኝነት እንዲሰጣቸው ታስተዳድረኛለህ ብለው ይሁንታውን እንዲሰጠው የተለያዩ ስራዎች ይጠበቃሉ። መገናኛ ብዙሃንም እንግዲህ እነዚህን እኛንም ጨምሮ በሚኖሩን የምርጫ ክርክሮች ማኒፌስቶ ማስተዋወቅና ሌሎች ሰዓታት ይሄንን እንቀጥላለን። ግን መረሳት የሌለበት ይሄ ሁሉ ላይ ሆነው ዜጎች እንዲወስኑ ለማስቻል ነው። መወሰን አለባቸው። በምንድነው የሚወስኑት? በድምጻቸው ነው። ኢትዮጵያዊ ነኝ ኢትዮጵያዊ ሰውን ደግሞ የመረጥኩት ሰው ያስተዳድር የሚል አይነት እርግጥ የፖለቲካ ሚዛኑን የሚያስጠብቅ የብዙሃን ድምጽ የሚባል አሰራር ቢኖረንም ግን የኔ ድምጽ ዋጋ አላት እኔ በአገሬ ጉዳይ ማን እንደሚመራኝ ወስናለሁ የሚለውን በጣም ብዙ ሚሊዮን ኢትዮጵያን እየጠበቁ ይመስለኛል ግንቦት 24ን። ምክንያቱም በህይወታቸው የተመረጠ መንግስት ቅቡልነት ያለው እነሱን ወክሎ ባለም አደባባይ ፊት የሚቆም መንግስት ይፈልጋሉ። የፖለቲካ ልምምዳችን አሁንም ከመሳሪያ ከነፍጥ መውጣት አለበት። የትኛውም ሀገር ከዚህ ከነፍጥ ከመሳሪያ ትግል ሲወጣ የተጠቀመው ምክክርን ነው፣ እየተመካከርን ነው፣ ምርጫን ነው፣ እየመረጥን ነው። ስለዚህ እነዚህን እድሎች በአግባቡ በመጠቀም ቀሪ ቀናት ዜጎች ለመወሰን ሙሉ በሙሉ ለመደምደም አሁን እንትናን ልምረጠው የሚል ፍላጎት እንዳላቸው ይታወቃል። ግን ለመወሰን በቃ ለእንትና ነው የምሰጠው ብሎ ለመወሰን የሚያስችሉ ቀናት ናቸው። የጥሞና ጊዜያት ይኖራሉ። ከዛ ድምጽ ይሰጣል። ካርድ ግን መባከን የለበትም። ቀደም ሲል ስናነሳ እንደነበረው በምርጫ ቦርድ እውቅና ከተሰጣቸው ጉዳዮች መካከል አንዱና ዋናው አሁን ባለው የኢትዮጵያ የጸጥታ ሁኔታ ምርጫውን ማድረግ የሚያስችል ነባራዊ ሁኔታ እንዳለ ማረጋገጫም እውቅናም የተሰጠበትን ሁነት ስናነሳ ነበር። አሁንም ግን ውስን አካባቢዎች ላይ የጸጥታ ችግሮች እንዳሉ እንደዚህ ሲነሳ ነበር። በዚህ ሂደት ውስጥ ግን ኢትዮጵያ የህገ መንግስታዊነትና እንደዚሁም የዲሞክራሲያዊ ስርዓት ቀጣይነትን ለማረጋገጥ ያላትን ቁርጠኝነት እያሳየች ነው እና እንደው ምርጫው በተጠበቀው ልክ በስኬት እንዲጠናቀቅ ከማድረግ አንጻር ከማን ምን ይጠበቃል? የመጨረሻው ምዕራፍ ላይም እየደረሰ ስለሆነ ነው ይሄንን ሀሳብ የምናነሳው ባጭሩ መግለጽ ከተቻለ። በጣም ጥሩ። እንግዲህ ያለፉት ጊዜያት ኢትዮጵያ ውስጥ በጣም በርካታ ችግሮችን ወደፊት መተው ያየንበት በጣም ትልልቅ የሚባሉ ፈተናዎች የነበሩበት ናቸው። በዛው ልክ ደግሞ ትልልቅ የሚባሉ ሀገራዊ ስኬቶችም የተመዘገቡበት ነው። ጎን ለጎን ፈተና ውስጥ ነን ተብሎ ነገን አሻግረን የምናይባቸውን ስራዎች እንደ ሀገር
ችላ ያልንባቸው አመታት አይደሉም ብለን ማንሳት እንችላለን። በጣም ትልልቅ እንደ ፍላግሺፕ የሚነሱ ብዙ ፕሮጀክቶች ብዙ ስራዎች አሉ። ምርጫ ግን ከዛ በተለየ ሁኔታ የሀገር ቀጣይነት ነው ስንል ሀገር በምን መልኩ ነው መቀጠል ያለባት የሚለውንም አብሮ የሚያነሳ ነው። የዜጎችን ዲሞክራሲያዊ መብት በጣም ተገፍቶ የሀገርን እድገት የሀገርን ቀጣይነት ያለው ህልውና ማረጋገጥ የሚለው ነገር በጣም ጥያቄ ውስጥ የሚገባ ነው። በተለይ አሁን ባለንበት ዘመን ያ መሆን አይችልም። ስለዚህ ህገ መንግስታዊነት መከበር አለበት። በምርጫ ብቻ መንግስት መቀየር ወይም ደግሞ የፖለቲካ ስርዓቱ በዛ ብቻ መዳኘትና መገራት አለበት። ይሄ አሁንም ባለንበት ችግር ውስጥ እያደረግ ነው ልምዳችንን እያሰፋን ነገ ምናልባትም አብሶሉት ለሚባለው አይነት የምርጫ ሂደት የዲሞክራሲ ስርዓት ላይ ያደርሰናል ብለን ተስፋ የምንጥልበት ጉዟችን ስለሆነ በየትኛውም አይነት ሁኔታ ልናቋርጠው ችላ ልንለው የማይገባ አንድ ትልቅ ጉዳይ ነው ማለት ነው። ስለዚህ እዚህ ላይ ኢትዮጵያውያን የጋራ የሆነ መረዳት ሊኖራቸው ይገባል። ብዙዎች አላቸው ብዬ አስባለሁ። ስለዚህ ያንን ነው እያደረግን ያለ ነው። ሀገር ምርጫን ማከናወን አለባት ሲባል እንደተባለው ሁሉንም ወገን የሚያስደስት አይነት አሁን ላይ የፖለቲካ ስርዓት ላይኖረን ይችላል። ግን ምንድነው አላማ የምናደርገው? ኢትዮጵያን በብዙ መልኩ ነው አሁን የመገንባት ወይም ደግሞ ኢትዮጵያን ልደርስ የሚገባት ከፍታ ላይ ማድረስ የሚለው ነገር በብዙ ጅምር ስራዎች ነው እየታየ ያለው። ኢኮኖሚካሊ ነው። ፖለቲካዋ ስልጡን መሆን አለባት። ኢኮኖሚዋ ጠንካራ መሆን አለባት። በዓለም አቀፍ ደረጃ በቀጠናዋ ተጽዕኖ የምታሳድር ሀገር መሆን አለባት። ያ ነው ክብሯ ስንል እንደዚህ አይነት ጉዳዮችን ችላ እያልን ያንን አይነት ትልቅ ግቦቻችንን ማረጋገጥ አንችልም። ምርጫ ደግሞ በጣም ቁልፉ ጉዳይ ነው። ያለ ቅድም ደጋግመን እንዳነሳ ነው ያለ ደም መፋሰስ ያለ እርስ በርስ መጠላለፍ ዜጎች በነፃና ፍትሃዊ ገለልተኛ ምርጫ ብቻ ይበጀኛል ያሉትን የሚመርጡበትና በዛም ስርዓት የሚተዳደሩበትን ሁኔታ መፍጠር በጣም ለሁሉም መሰረት የሚሆን ጉዳይ ስለሆነ መንግስትም ትልቅ የሚባለውን ባለድርሻነቱን ከዚህ በፊት እንግዲህ መሰረት የሚሆኑ ስራዎችን እየጣለ እንደመጣበት በዛው አግባብ በጣም ብዙ ስራዎችን ሊሰራ ይጠበቅበታል። ምክንያቱም ሁኔታዎችን መደላድሎችን መፍጠር በጣም ትልቁ ድርሻ የሱ ስለሆነ ምርጫ ቦርድም እንደዚሁ እንግዲህ ተቀደም ባነሳ ነው ልክ ተቋማዊ ኃላፊነቱን እየተወጣ ነው። የፖለቲካ ኃይሎችም የፖለቲካ ፓርቲዎችም በዚህ ላይ ሀሳቦቻቸውን ነገ መንግስት እንሆናለን በሚል ሀሳቦቻቸውን እየሸጡ ነው። ዜጎችም ያንን ሰምተው የራሳቸውን ውሳኔ ለማድረግ እንግዲህ እየተጠባበቁ ነው ያሉት። ስለዚህ ባሉ ፈተናዎች ያልታጠረ ነገን ያለመ አይነት የሀገር ግንባታ ስለሆነ አንዱ አካል ስለሆነ በዛው አግባብ ከዚህ በፊት በፈተናዎች መካከል እንዳመጣናቸው ውጤቶች ሁሉ የምርጫንም ጉዳይ ማየት እንችላለን። ከዛ የሚተርፉትን ጉዳዮች እንግዲህ የጀመርነው ሀገራዊ መግባባት እልባት የሚሰጠው እንደሆነ ሁላችንም ተስፋ እያደረግን ማለት ነው። አመሰግናለሁ። እንግዲህ አዲሱን የምርጫ ቦርድ ሪፖርት የተመለከተው ጉዳይ ላይ ያነሳናቸው ሀሳብ የተከታተላችሁትን ይመስል ነበር። እንግዲህ በዚሁ ይህንን ጉዳይ እዚህ ጋር እርገት አድርገን ወደ መጨረሻው ርዕሰ ጉዳይ ከመሸጋገሪያ በኋላ እንመለሳለን።